የኔ ጌታ እንዴት ነህ? እኔ ነሽ ደህና ነህ? በስንት ጊዜ መጣ? ቁጭ በይ እስኪ። ለዛ ነው የምትደውለው የምትመጣው። እማዬ እንደዛ እኮ አይደለም። እሱን ተው። አባትን ስታገኝ እኮ እኔን ከነመፈጠሬ ረሳኸኝ። እንደው ዓለም ያለመታደልሽ ሆኖ ልጆቹ እንደሆነ እኔን ነው የሚወዱት። ኧረ እባክህ ያለ እኔማ እንደማይሆንላችሁ ታውቃለህ። እሱማ እንኳን እነሱ እኔ ራሱ እኮ ያለ አንቺ አይሆንልኝም። በጣም እንጂ። እማዬ ብታይ ያመታፊልኝ ወፍራም ቡና ንፍቅ ያለኝ። አሁን እኮ ነው ያረጀው። እንዴ እማ ይኸውልሽ አንቺ እኮ ገና ልጅ ግር ነሽ። እንዴ ተው እንጂ ነው። ተመልከታት እስቲ እንዴት እንዳረጀች። ኧረ እባክህ ካንተማ ወጣት ነኝ። ከማ ከኔ ተይ ዓለም አንቺማ አርጅ። አንተ ምንድነው እዛ ጨርሰው ብትመጣ ምን አለበት? አረ ማማዬ እዛው እኮ ጨርሹ እመጣለሁ ብሎ አላልቃለኝ። ደግሞ እንዴት አባቱ እንደሚጣፍጥ መሰለሽ እንዴ! እዚህ እኮ ሰው ያይሃል እንዴ ማማ። እላታ ራስ ፊልም የሚኖረው ለሰው ነው እንዴ? ለራሱ በልሻውን ጣለውና ግባ። እንዴ ባባ ሂሳብ እኮ ነው። ገብቼ ልዘጋው ነው። እንግዲህ የኔ ሀሳብ አይደለም። ይቅርታ ትእዛዝ ከበላይ ነው። ና ግባ። እስኪ ተረጋጊ ማማ። ቢያንስ እንኳን ልሰናበተው። ምንድነው የሚያደርቀኝ? ምን አዝግ ነው እናታችሁ? ምንድነው እንጠጥ ነው የምትለው እንዴ? አንቺ ምን እንጠጥ እምላለሁ የምትይው እኮ ሰብሬ ነው ማስቀመጥሽ። እንዴ አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረፋ እንዴ ምን ችግር አለ እዚህ? ምን ነው እንዴ? ሰው ቢሰማሽ እንዴ ይስማ። እንደውም ይሄ የበፊት ፍቅረኛዋ አያገባትም እያሉ ሲያወሩ የነበሩት ከተማ ከአንድም 2 3 4 የሚያፈቅርሽን ኪራን ልታገቢ እንደሆነ ይስሙ። እና ቢያንስ ሽማግሌዎች ይላኳ። እንደው ጽዬ ስፒከር ቢኖረኝ ኖሮ እዚህ ጋር ስፒከሬን ከፍቼ ሜዳ ላይ ያሉትን ሰውን ሁሉ ሳስጨፍር ነበር የምታገኙ። ማነሽ የኛ አስጨፋሪ? እስኪ ተረጋጊ። እና የት ነው ሄደን እናምጣ? ምኑን? ይሄ ምንድነው? ይሄ እጃችሁ የምትቀቡት ነገር እንሶ ስላ የሚባለው? አይኒና እንሽሽላ። እሱ እኮ የቆየ ባህል ነው። እና አሁን ሂና ጀመራችሁ? አይ እሱኛው ላይ እንኳን አልደረስም። እና እሺ ምኑ ላይ አቆማችሁ? ኒና በእናትሽ አታድርቂኝ። ለነገሩ ነትሽን ነው ሙሽራ እኮ ነሽ፣ ድምጽሽ እንዲያምር። ወይ ካልሆነ ቅቤ ላሱጥሽ እንዴ? የምን ቅቤ? ለጉሮሮሽ ነው። ኧረ ተይ ግን አንቺ ልጅ እንዴ! እውነቴን እኮ ነው ጽዬ። እኔ ሰው ሲያገባ ብርቅ ነው የሚሆንብኝ። አንቺም ታገቢና ከዛ ብርቅነቱ ይቀራል። እኔ ማንን እንዴ? ሲጀመር አንተ እሷን ባትወዳት እንዴት ብለህ በሷ ትቀና ነበር? አው በጣም ነው የምወዳት። ጽናት የልቤ ንግስት ናት። እና ለምን እህቴን ወደድካት ብዬ ልቀየምህ? በእርግጥ ልክ ነህ። በመሃላችን የስጋ ዝምድና ስለሌለ መጠራጠርህን አልጠላሁትም። እሱስ ልክ ነህ። ግን ደግሞ እቺ ነገርህን በልክ አርጋት። አጉል ቅናት ቤትን፣ ደስታን፣ ፍቅርን ያጠፋል። አስተካክላለሁ። እንዴ የእህቴ ባል ልትሆን ስለሆነ ነው እሺ ያልከኝ? አረ በፍጹም አይደለም። አንተም ልክ እንደ ጽናት ንጹህ ልብ ስላለህ ነው። አብረን ያደግ ነው። ምግባችንም አንድ ነው፣ መጠጣችንም አንድ ነው። ለዛ ነው። አይ በምግብና በሚጠጣ ነገርማ ቢሆን ከሰው ይልቅ ጅብ ነበር ጥሩ ስነ ምግባር የሚኖረው። ለነገሩ ልክ ነህ። አስተሳሰብህም ሁሉ ነገርህም የታነስክበትን እጅ ማሳያ ነው። አው ያው እኔም ካደኩ በኋላ ቢሆንም ጽናት ናት ያነጸች። ያው እንግዲህ አንተ ደግሞ ልጆችህን ታነጻለህ። በሚገባ ነው። አቀመጥለው ምን ላግዝሽ? ብትችል ባለማበላሸት ተባበሪኝ። አንቺ እኮ የምሬ ነው የምልሽ። የካው ቀድሽ ምናምን አይጠገብም። እና ደግሞ ምሩ ምናምን እያጮችልሽ ነው። ሄሎ ምሩ፣ ደረስኩኝ እንዳትይኝ። ኧረ አልደረስኩም፣ ገና ልወጣ ነው። እኔ ደግሞ እኮ በርክፈቺ ልትይኝ መስሎኝ። አይደለም፣ እኔማ እኮ የሚያስፈልገንን እቃ ናሆም መግዛት አልቻለም።
አረ ወይኔ ሂጅ ልግዛ። አረ ብቻሽን? ለምን? ስፒድ እኮ አለ ከሱ ጋር ሂጅ መግዛት እችላለሁ። እሺ እንደዛ ከሆነ በቃ መጣሁ። እሺ ነይ በቃ። ምንድን ነው የምንገዛው? ውይ አልነገርኩም። አልረጋጋም። ለእኔ ያሰብክ አትምሰል። እንዴ ምን ሆነ ነው? አንዴ ሰው አንዴ አፈር የሚያደርግ እና ከጀርባዬ ጉድጓድ እየማሱ አሁን ተረጋጋ ማለት ምን ማለት ነው? እንዴ አንተ ከዛ ሰው ጋር እየዋልክ አስተሳሰብም ተቀየረ እንዴ? እሱ አይደለም እኔን የቀየረኝ። እና በስተርጅና ምንድን ነው? ያው ብርቅዬን አስፈራርታችሁ ከኔ ነጠቃችኋት። ምን ተጠቀማችሁ? ማን ነው ደግሞ ያስፈራራት? አንተ ደግሞ ምን ሆነ? እንዴ ልጆቹ አልነገሩትም እንዴ? ምን አልከኝ? አሁን ምንም ማውራት አልፈልግም። በቃ አይደልኝ። ኧረ እኔም ከእንዳንተ ያለው ከራሱ ጋር የተጣላ ሰው ጋር መነጋገሬ ደግሞ ምንድን ነው? እንጂ እንዳለ እኮ ዘርግፌ ነግሬው ነበር። ቆይ እነዚህ ልጆች ካላስፈራሯት ምንድን ነው እንደዚህ ያነሳሳት? ዱላ አንዱ አዲስ አይደለም። እንዲያውም ሱስ ሊሆንባት ይገባል። እና በቃ ኪራ ሊመጣ ነው? አዎ ሊመጣ ነው። ይኸውልህ በጣም የሚገርመው ነገር ደግሞ ገና እግሩ ሳይነሳ ነው ሽማግሌ አዘጋጅልኝ ሲለኝ ነበር። በዚህ አያያዙ ማለት ነው ጸጉራችንን ቀለም ቀብቶን እኛ ራሱ ሂዱ እንዳይለን ነው የፈራሁት። የት ይቀርልናል ብለህ ነው? ዘንድሮ ይኸውልህ ሽማግሌ ጠፍቷል። በጣም ነው የጓጓው ግን ለዘርካቸው እንዴ አይደለም እና እሱ ይኸውልህ እኔ ራሴ የሌለ ነው የጓጓሁት የሌለ። አዎ በእናትህ በጣም ተፈተኑ እኮ። እስኪ ጋቡና ደግሞ አሁን አረፍ ብሎ ይቀመጡ። በጣም እውነተኛ ፍቅር በእነሱ ሲጸናዩ ታውቃለህ። በእነሱ የገባኝ አንድ ነገር ከልብ ከተዋደዱና እሱ ደግሞ ከላይ ካጣመረ ማለት ነው በቃ ምንም አይለይህም። እና አሁን ማገባ አባትም እንዴ ኪራዬ ወይኔ ንግስት በቃ ይሄ ቦታ እኮ በትውስታችሁ ተሞላል። ገና ምን አይተሽ ህይወትሽን በሙሉ በእኔ ትውስታና ትዝታ ሞላዋለሁ። እምቢ ምን ልመስሎ ነው? ከጋሼ ጋር ወራችሁ እንዴ? አዎ ነግሮኛል። ያለውን እህል በሙሉ አዘጋጅቻለሁ። እሱን እህል በእናትሽ ወስዶታል ብለሽ ወደ ጎተራው መልሽ። እንዴ ለምን? እንዴ ማን ይሸከመዋል? አታስብ። ዴቭ በጠዋት ቀደም ብሎ ወደ ገበያ በሚሄዱት አህዮች ይጭንልሃል። እንዴ እሺ ዘርሽስ? እንዴ ምንድነው እንደዚህ መስነፍ? አሁን ከተማ መኪና ጠፍቶ ነው? እሱም አለ ግን እኔ ከእህሉ ይልቅ አንቺን ሰጥቶኝ ተሸክምሽ ከተማ ብገባ ነው የሚሻለኝ። ኧረ እንደሱ ይሻላል። እንደዚህ ፈገግ ስትይ ግን እንዴት በፍቅርሽ እንደምታሰምጪኝ ብታውቂ። እንዴ አንተ ተው እንጂ አሁን እኮ ከፍቅረኛ አልፈል እንጋባ ነው። እንዴ እና ባገባሽስ ያንቺ ፍቅር ይጨምራል እንጂ እኮ መቼም አይቀንስም። እኔም እንዲቀንስ አልፈልግም። በጣም ነው የምትናፍቂኝ። እኔም በቃ ቶሎ ሰርጋችን ተሰርጎ እኔ ብቻ እንድትሆኚ ነው ፈልገው እኮ። ቶሎ ሽማግሌ ላካ። እንዴ ችግር የለውም ዝም ብለሽ ቀር ሰው ካየንም እኔ ራሳቸው እና ቆይ ምን ተሻለ? እኔ ምን አውቃለሁ? ሲወጣ ራሱ እንኳን እኮ አላየሁትም። እንዴ እውነቱን ነው። በማያገባው ምን ያለፈዋል? ምን ማለት ነው? የሚኖርበት ቤቱ አይደል እንዴ? እንደዛማ አይደለም። ለነገሩ ታዩ ቤቱ ጊዜ ማሳለፊያው ነው። ስለዚህ ወጣ አልወጣ እያላችሁ አትፍረዱበት። እንዴ ምን አገባው? ቆይ ጊዜ ማሳለፊያውስ ቢሆን ተስማምተ መኖር የለበትም ነው የምትይኝ? እኔ እኮ ያናደደኝ ጮሃል። ልትመታኝ ነው? አንቺ የማትረቢ ልጅ ዝም በይ። በአንቺ ምክንያት እኮ ስንት ነገር እንደተበላሽ አንቺ አታውቂም። እንኳን ተበላሸ። ሌቦች ድሮም የሰውን ሀቅ ለመውሰድ አይሳካላችሁ። ከዚህ በላይ ልታገስሽ አልችልም። አንቺ ልጅ በቃ ተይ፣ እሺ በይ። ሰው የሚልሽን እሺ በይ። ስፒድ ቢሆን ነው የኔ ገሎች ነበር። ለምንድን ነው የማትሰሚው? ምን አስባችሁ ነው? ቆይ እንዝረፍ ስትሉኝ እሺ እንኩ ብዬ የምሰጣችሁ መስሏችሁ ነው? ቆይ ለምንድን ነው የማይገባሽ? አንቺን ለማዳን እኔ እየጣርኩኝ ያለሁት። ማን አድነኛለ? አታድነኝ። ደግሞ ምንም አላረክልኝም። አረ እንደዛ ነው አይደል የሚሰማሽ? በጣም ጥሩ። እሺ ትሰማኛለህ? እዚህ ስለሳኩልና ስለወራው ሁሉን ነገር ረሳሁት ማለት አይደለም። አንተ ጠላቴ ነህ። የዚህ መንደር ጉድ ሳይሆን የቤትህ ጉድ ነው የማያልቀው። አንተ ስለምንድን ነው የምታወራው? የማወራው ስለ ባለቤትህ ብርቄ ነው። አረ አንተን ሽማግሌ መላኳ ነው። እሷ አንተ ጋር ሽማግሌ ለመላክ ይቅርና አንተም በክፉ ሲያነሱባት
በፍጹም የማትወድ ሴት ናት። እናንተ ማን መብቱን ሰጥቶ ነው ስለ እሷ የምታወራው? መብት ሳይሆን የተሰጠኝ አእምሮዬ ነው የወቀሰኝ። እኔ ዛሬ እንዴት ነው አንተ ሰው እንዴት ነው የተዳፈርከኝ? ይኸውልህ ለጓደኝነታችን ብዬ ዝም አልኩ፣ ግን የዚህች ምስኪን እንባ ዝም እንድል አላሰኘኝም። ቆይ አንተ ምንድን ነው እንደዚህ የሚያንገበግብህ? የምትበለው አላጣች፣ የቅፏ ልጅ አላስቸገራት? ንገረኛ። አየህ አንተ አሁንም ልጅ ስላላገኛችሁ እሷን መውቀስ እንጂ ማጽናናት አልፈለግም። ጽናት ክፍል 176 ተለቋል። ውዶችዬ እንግዲህ ኪራ ወደ ከተማ መጥቶ ሽምግልና ሊልክ ነው። እንግዲህ ስፒድ ኪራ ሊመጣ ስለሆነ በድንጋጤ ታውጧል ማለት ነው። ሰኒ አሁንም እንደታገተች ነው። የሰኒት በጣም ተጨንቃለች። ውዶችዬ ቪዲዮን እስከ መጨረሻው እዩት። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዙት ይበልልኝ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። በዛሬው ክፍል በጽናት ድራማ ክፍል 176 ላይ እንግዲህ እንዳያችሁት ናሆሜ ወደ እናትና አባቱ ቤት ሄዶ ማለት ነው እናቱን ናፍቀሽኛል ምናምን እያላት ነበር ማለት ነው። ከዛም ቡና አፍሊልኝ ቡናሽ ናፍቆኛል ምናምን እያላት ነበር። እሷን በስስ ተቀብላ ቡና ታፈላ እየተዘጋጀች ነበር ማለት ነው። እንግዲህ ምሩና ጽዮን ወደ ኪያ ቤት ሊሄዱ እየተዘጋጁ ነው። እንዲሁም እንግዲህ ኪያ ወንድሟ ሊመጣ ስለሆነ ፉድ እያለች ነው። እቃም እየገዛዛች ቤቱንም እያጸዳዳች ትገኛለች ማለት ነው። ከዛ ኪራ መጥቶ እንግዲህ ሽምግልና ይልካል ማለት ነው። ከዛም አልፎ ኪያ እንግዲህ ፉድ እያለች እየተዘጋጀች ባለችበት ወቅት ስፒድ ኪራ ሊመጣ ለምንድነው እንደዚህ የምትዘጋጅ ብሎ ጠይቋታል። ከዛም ኪራ ወንድሜ ሊመጣ ነው ስትለው እሱ ደግሞ አፉ እየተንተባተበ እንግዲህ ሌላ ነገር ሲል ነበር። ምክንያቱም እሱ ስራውን ያውቃል፣ የሚፈልገው ሌላ ነገር ስለሆነ እሱ ከመጣ ደግሞ እንደሚያስወጣው ያውቃልና እንግዲህ ተናዶ ከላይ ከታይ ሲል ብዙ ነገር ተናግሯት ኪያን ወጥቷል። ኪያም ተደናግሯት እንግዲህ ዳቃውንም ገዝታ መታለች ማለት ነው። እምሩና ጽዮንም ቀጥታ ወደ ኪያ ቤት በመሄድ ያው እንግዲህ እያጫወቷት ነው። እንዲያውም ደግሞ ስራ እያገዟት ነው ማለት ነው። ውዶችዬ እንግዲህ ብርቄ ከባሏ ጋር ተጣልታ እያለቃቀሰች እየሮጠች ወደነ ጽናት ቤት ገብታለች ማለት ነው። ጽናትም ምን ሆነሽ ነው? ጽናትና ኒና ምን ሆነሽ ነው እንደዚህ የምታለቅሽ እያሉም ሲጠይቋት ነበረ። ነገር ግን እሷ ደግሞ በጣም አሰቃየኝ ባሌ ምን ላድርግ ምናምን እያለችም እንግዲህ ያለቃቀሰኝ ስትላት ነበር ማለት ነው። የሆነን ቦታ ጥፊ እያለችም ኒና እንግዲህ ትላታለች። እሷ ደግሞ ንብረቴንም ሀብቴንም ጥዬ የት ነው ምጠፋ ትዳሬን ጥዬ እያለች እንግዲህ ትገኛለች። ውዶችዬ እንግዲህ ሁለቱንም መርጦ አይሆንም አንዱን መምረጥ ነው እና እንደዛም ብላ እንግዲህ ወታ ሄዳለች። እንግዲህ ውሽሟ ደግሞ የጽናትን አባት እየሮጠ ወደ ቤት ሲመጣ የጽናትን አባት አግኝቶት ለምንድን ነው ምን ነው የምትሮጥ እያለ የጽናት አባት ሲያናዘው ነበር። ነገር ግን እሱ ደግሞ ብርቄ ወደዚህ አልመጣችም፣ አልሸሸጋችኋትም ወደዚህ ምናምን እያለ ሲጠይቅ ነበር። አረ ብርቄ አልመጣችም በማለት እንግዲህ መልሶለታል ማለት ነው የጽናት አባት። ከዛም እንግዲህ ተመልሶ ሄዷል ማለት ነው። ከዛም ተመልሶ ሲሄድ እንግዲህ በዛብን አግኝቶታል። በዛብን አግኝቶት እንግዲህ ማት ወርዶበታል። ለምንድነው ሚስትን የምታሰቃያት? ለምን ጥሩ አርጋ አትዛትም? ለምን ታስከፋታለ? እያለም እንግዲህ ሲለው ነበር ማለት ነው። ውዶች እንግዲህ ብሩክና ማለቴ ቅዱሴና ናቲ አሪፍ ሆነዋል። ምክንያቱም ያው ማለቴ ናቲ ፍቅረኛውን እያመጣ ከቤት ያው ቤቱን እየበጠበጠው ነበር። ምክንያቱም የናቲ ፍቅረኛ ከሰው ጋር ልጥፍጥፍ ስለምትል፣ ቅዱሴ ደግሞ እንደዚህ አይነት ነገር ከሰው ጋር መነካካት፣ መለጣጠፍ ምናምን መሳሳም አይወድምና ከዛ አንጻር ያው እየተቆጣው ነበረ። አሁን ግን ተስማምተዋል። ምክንያቱም ያው ናቲ ከፍቅረኛው ጋር ከቆየ በኋላ ያው በር ላይ ተመለሽ፣ በቃ ካሁን በኋላ እኔም ልግባ አንቺም ግቢ በማለት እንግዲህ ተሸኝተው ተመልሳለች። ከዛ ቅዱሴ እንግዲህ
እንቡጤን እኮ ሸኝቻት መጣው ምናምን ሲለው ለካ ተከትላ የመጣች መስሎት ተከትላ መጣች እንዴ ብሎ ሊነሳ ሲል አይ ቁጭ በል እሷ ሄዳለች በማለት እንግዲህ መልስ ሰጥቶታል። ከዛም ቅዱሴ አይ ጥሩ ነው ግን እሷ ደግሞ ለምን ይጠላኛል ቅዱሴ እያለች ስትል ነበር እያለም ሲጠይቀው ነበር። እኔ ሰው ጠልቻ አይደለም ነገር ግን የምትለጣጠፈው ነገር አይመቸኝም በማለት እንግዲህ መልስ ሰጥቶታል ማለት ነው። ያው ቅዱሴ የሚለጣጠፍ ሰው አይወድም። ውዶችዬ እንግዲህ ጽናትና ኪራ ያው ጽናትና ኪራ ሊጋቡ ነው። ሽማግሌ ሊልክ ነው ኪራ ኦልሬዲ ሽማግሌ እያዘጋጀ ነው ማለት ነው። ለናሆምም ደውሎ ሽማግሌ አዘጋጁ እያለ ይገኛል ማለት ነው። እንግዲህ ከዴቭ ጋርም ያለውን ነገር ዴቭንም ይቅርታ ጠይቆታል ኪራ በፊት ያው ያለውን ነገር ስላስታወሰ በፊት መጥቼ ሳልገጠር አስቀይሜ ነበረ በጽናት የተነሳም ቅናት እየቀነው ወንድሟ ስላልመሰልከኝ ያው አስቀይሜ ነበር። ስለዚህ ስለ ሁሉም ነገር ሁሉ ይቅርታ አድርግልኝ እያለ እንግዲህ ይቅርታ ጠይቆታል። ዴቭም አይ ችግር የለውም ምክንያቱም ከበፊቱ የተለየ አሁን ላይ ጥሩ ሁኔታ ላይ ስለሆንክ ችግር የለም በማለት እንግዲህ ይቅርታ አድርጎለታል። ከዛም አልፎ ደግሞ ምናልባት እኔና ጽናት የስጋ ዝምድና ባይኖረንም ነገር ግን ከእህቴ የተለየ ስሜት ሌላ ምንም ነገር የለም እኔ እንደ እህቴ ነው ማያት ምናምን በማለት እንግዲህ ለኪራ አስረድቶታል። ኪራም እንግዲህ ደስ ብሎት በቃ ያው ይቅርታ አድርጎለታል ማለት ነው። ኪራና ዴቭ እንደዚህ ስለሆኑ ደስ ያላችሁ ውዶችዬ ኮሜንት ላይ መልእክት አስቀምጡልኝ። እውነት እኔም ደስ ብሎኛል። ምክንያቱም ኪራና ዴቭ እንደምታውቋቸው በጣም ይጣሉ ነበር በፊት። ኪራ በጣም ይቀና ነበረ። ምክንያቱም አንደኛ ነገር ጽናትን በጣም ስለሚወዳት ነው የሚቀናው እንጂ ወዶ አይደለም። እና ከመውለዱ የተነሳ ግን ዴቭ ልክ እንደ ፍቅረኛዋ ስለሚያየው ይቀና ነበር ማለት ነው ውዶችዬ። ለማንኛውም ሰኒ እንደታገተች ነው። አሁንም እየተሰቃየች ነው ያለችው። ፍታይ ለቀቀኝ ብትለውም ሊለቋት አልቻሉም ማለት ነው። እንግዲህ እስኪ ኪራ ሲመጣ ምን እንደሚፈጠር አብረን እናያለን። የሰኒ እህትም በጣም እየተጨነቀች ነው ውዶችዬ። እንግዲህ ኪራ ሲመጣ ምን ይፈጠር ይሆን? ሰኒን የለቋት ይሆን? ምን ያደርጉ ይሆን? ስፒድስ እንዴት ይሆን? ስፒድን ኪራ ምን ብሎ እንትን ይብለው ይሆን? ያስወጣው ይሆን ወይስ ደግሞ ምን ያደርግ ይሆን የሚለውን እንግዲህ አብረን እናያለን። ምክንያቱም ስፒድ እንደፈለገ እየወጣ እየገባ መቼም ኪራ ያስቀምጠዋል መቼም አይባልም ውዶችዬ። እስኪ አብረን እናያለን ማለት ነው። ቀጣይ ክፍል ምን እንደሚለቀቅ አብረን እናያለን። እንግዲህ በስተመጨረሻ በዛብህ ሚስቱን ውሽማ እንግዲህ አባሮታል ማለት ነው። ምክንያቱም ለሚስቱ ስለቆመላት አንተ ምን አገባህና አንተ ምንስ ግብት ታረገ ምና እንትን አለህና ነው አንተ እንደሱ የምትናገረኝ? ስለሚስቴ ምን ታውቃለህ? ምንስ የምታውቀው ነገር አለ? ምኗስ ሆነ ነው እንደዚህ የምትለኝ በማለት እንግዲህ ተናግሮት ሄዷል። አይ እኔ እኮ እንደ ሰው ስለማስብ ነው እንጂ እንደ ሰው ቅንጭላቴ ስለሚያስብ ነው እንጂ ሌላ ምንም አይደለም በማለት እንግዲህ ተመልሶ እየሮጠ ሄዷል ማለት ነው። እንግዲህ እንደዛ ብሎ አባሮታል ማለት ነው አቶ በዛብህ ውዶችዬ። እንግዲህ ቪዲዮውን እስከ መጨረሻው እዩት። ውድና የተከበራችሁ የቻናላችን ቤተሰቦች ላይክ ሰብስክራይብ ማድረግ እንዳትረሱ። ላይክ ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እየተጫናችሁ ቢሆን ይመረጣል ውዶችዬ። የምታበረታቱኝ ደግሞ እስካሁን ከጎኔ የሆናችሁ በርቺ፣ አይዞሽ፣ ጠንክሪ፣ ተስፋ እንዳቆርጭ እያላችሁ የምታበረታቱኝ እግዚአብሔር ያክብርልኝ። ያው ቻናሌ ሸርቶልኝ ደህና ደረጃ ደርሼ ደግሞ እናንተን ማመሰግንበት ቀን እንዲመጣ ተስፋ አለኝ ውዶችዬ። ሁላችንም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ምሽት ተመኘሁላችሁ። ባይ ባይ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ኦኬ